አሊያ መርየም ገና ከመምጣቷ በብዙ መንገድ በጂያን እየቀናችበት ነው። በጣም እየሰጋች ነው። ነገር ግን መርየም እስካሁን ድረስ ልጁ የማንዩን ከየት ተወለደው አታውቅም። ወይም የጂያን ነው ወይም ደግሞ ባንድ በኩል የፈያዝ ነው። የሷት ሙጅጋን ጂያን የማወቅ መብት አለው ብላ ሁል ጊዜ እንደወተወተቻት ነው። ነገር ግን መርየም በጭራሽ በዚህ ነገር አታምንበትም። ምናልባት እንኳን የጂያን እንኳን ከሆነ ጂያንና አሊያውን በጣም ስለሚፋቀሩ ሁለቱ ፍቅራቸው በጭራሽ ሊበጠበጥ ፍላጎት የላትም። በሌላ በኩል ዘሪንም ብትሆን የወለደች ቻት ልጅ በህይወት እንዳለች ደርሶበታል። ደሚር እያስፈራራት እስካሁን ድረስ ቆይቷል። ነገር ግን አሁን ከነጃን ጋር በመሆን የገዛ ልጁን ከደሚር ጥርስ መንጋጋ ማስመለጥ ችሏል። አሁን እነ ዘሪን ተቸግረዋል። ከልጁን እንዳገተው በመጨረሻ ዘሪን አውቃለች። ግን እንደዛም በሆን እዚህ ጋር ሻይን ምንም የገባው ነገር የለም። ሻይን ልጁ የማን ነው ብሎ እየጠየቀ እዚህ ጋር ዘሪን መታ እውነቱን እየነገረችው ነው። እሱ ነው ያስፈራራኝ፣ እሱ በያስፈራራኝ ኖሮ ቀደም ብዬ እናገር ነበረ ብላ እዚህ ጋር ምን ያህል ተቸግራ እንደነበረ እያስረዳች ናት ያለች። በሌላ በኩል ከልጁን ካገተው በኋላ አሁን የአባት ፍቅር ለልጁ እየሰጠ ነው የሚገኘው። የዲኤንኤ ምርመራ ተደርጓል። ነገር ግን እስካሁን ድረስ ውጤቱ አልደረሰም። ውጤቱ እስከሚደርስ ድረስ አሁንም ቢሆን የሚጠበቅ ጉዳይ ነው የሚሆነው። ዘሪን እነ ሻይንን እየለመናቻቸው ነው። አሁኑ ውሰዱኝ እያለች ነው። ውሰዱኝ ልጄ ወዳለችበት ቦታ የት ነው እየወሰዷት ብላ እየጠየቀቻቸው ነው። በአንድ በኩል እስካሁን ድረስ ሻይን ግራ የገባው ነገር እንዴት እስካሁን ድረስ የሁሉ ነገር እየተፈጠረ እሱ ይሄን ነገር አለማስተዋሉ ነው እና አለና ነጃን በቃ እንንቀሳቀስ ይባባላሉ። እዚህ ጋር ዘሪን ደግሞ ሻይንን ያሉበት ቦታ ውሰደኝ ብላ እየጠየቀችው ነበረ። ሻይን ምንም ማድረግ አይችልም። በቀጥታ እሷን እዛውኑ ማድረስ ይኖርበታል። ከዛም በኋላ እየወጡ ያለ በር አካባቢ ነበር በድንገት ዘሪን የመጣቸው። ዘሪን ስትመጣ አለ ነግቢ ብላ እየጠራቻት የነበረው ነግቢ ያለቻት ዘሪን እየገባች ወደ ውስጥ ከልጅቷን አክፎ ነበረ። ወይኔ ልጄ ስትል ነበረ። ከዚህ ጋር ሺማል ነው ስሟ፣ ልጃችን ስማላት እያለ ነበረ። ልጄ ስማላት ብሎ ሲናገር እናቷ ልታገኛት ትፈልጋለች ሲል ነበረ። ስሟ ሺማል እንደሆነ በመጀመሪያ ደረጃ አውቂ፣ ከዛ ሌላው ነገር ይቀጥላል። ምንድን ነው የፈለግሽው እያለ ነበረ። እኔ እኮ እናቷ ነኝ ስትል ነበረ። እሱን ማሁን አወቅኩኝ። መጀመሪያም ጠርጥሬ ነበረ። እቺ ልጅ የኔ እንደሆነች መጀመሪያም ጠርጥሬ ነበር ይላል ዘሪን። እቺ ልጅ የምር የካያ ልጅ ናት ብላ እዚህ ጋር ሰዳከት ጠየቀች። እዚህ ጋር እሷ አዎ እቺ ልጅ የኔና የካያ ልጅ ናት ብላ ተናገረች። ያንቺ ልጅ ያንቺማ አይደለችም፣ ግን የካያ ልጅ ናት። ምን ጭንቅላት ነው ያለሽ አንቺ? ግን ምን ህሊና ነው ያለሽ? እስካሁን ድረስ እንዴት ደብቅ ያለሽ ስትል ነበር። ሳዶ ተረጋጊ ባክሽ። እንዴ ምን ማለት ነው ዘሪን የልጅቷ እናት ናት ስትል ነበር። እናትነት እንደዚህ ነው እንዴ? እናትነት እንደዚህ ነው እንዴ? ትክክለኛ አባቱን ደብቃ ምን ማለት ነው? እኛ እኮ ለወረቶች ምንም የምናውቀው ነገር እኮ አልነበረም። ልጄ በተለይ ምንም የሚያውቀው ነገር አልነበረም እኮ ነው የምልሽ። አንቺ ግን ሄደሽ ለደሚር ለጠላታችን ሰጠሽው ትላታለች። እኔ ለማንም አልሰጠዋትም። በቃ ከኔ ተነጥቃብኝ ነው። ምንም አማራጭ የለኝም። እናንተ ለምን ቆይ ማትረዱኝ? በጭራሽ ልጄን እንኳን እንዳያልፈቀድልኝም ነበር። ተገድጄ ነው። እሷን መጠበቅ ነበረብኝ። ተገድጄ ነው። ከአማራጭ የለኝም። አማራጭ አልነበረኝም እያለች እሱ ግን እያለ ጭንቅላቱን ያቀንቃል። ልጄን ስጠኝ እሺ አለችው። እንዳትጠጊኝ እያለ ነበረ። ከዛ ህፃኗን በቀጥታ ለሰዳከት እየሰጣን ነበር። እቺ ልጅ ከዚህ በኋላ ትነኪያት እንደዚህ ማለትም እችላለሁ፣ እስኪ ምን ታመጫለሽ እያለ ነበር። ካያ እባክህ ተረጋጋ ልጄ፣ ይሄ ሁሉ የእሷ ጥፋት አይደለም፣ ተገዳ ነው እያንዳንዱ ነገር ስታረግ የነበረው ይሉታል ተራ በተራ። ሻይንም ቢሆን ለስማ ያረገችው ነገር ትክክል አይደለም፣ ነገር ግን አንተ የመረዳት አለብህ። ፈርታ ነበረ እያለው ነው። መፍራት አልነበረባትማ ሻይን እያለው ነበር። ስንት ጊዜ የለመንኩሽ፣ ስንት ጊዜ ነው ዝም አትበይ ብዬ የለመንኩሽ፣ ፊትሽን እያየው ለምኝሽ ተለማምጭሽ ነበረ፣ ዝም አትበይ ብዬሽ ነበረ። እንደ ጅል ነበር ስተኝ የነበረው ከመጀመሪያው ጊዜ ጀምሮ ብዬ ነበረ። በቃ የሆነ ነገር ተፈጥሯል ንገሪኝ ስልሽ አንቺ ግን ስታሾፍብኝ ነበረ። ዘሪን ስትቀልጅብኝ ነበረ። ከዛ ወደ ደሚር ተመለሽ። ወደ ደሚር ባትመለሽ ኖሮ እያንዳንዱ ነገር ብነግሪ ኖሮ ይሄኔ ፈተሹ ነበረ፣ ይሄኔ ተፋታችሁ ነበር። ዘሪን ገባሽ? ከጀርባ ያለው ነገር አታረጊም ነበረ። እንደዚህ አይነት የሚያስጠላው ስብስብ ነገር ውስጥ ሁላ አንገባም ነበረ። ተመልከቺ፣ እኔ እኮ ልጄ ሞተሽ መስሎኝ ነበረ። አዎ ያጣሁት መስሎኝ ነበረ። ነገር ግን ስታታየኝ ነበረ። ያ ውሻ ያ ደሚር ልጄን እንዲያሳድግልኝ ነበር እንዴ ይላታል። አራረለም ትለዋለች። እና ምንድን ነው ይላታል። ካሳስበው ውስጡን በጣም ስሜት እየሆነ ነበር። ተገድጄ ነው አንተ አሰማኝም እንዴ እያለችው ነበር። ተገደሽ አልነበረም ብሎ ይጫዋል። ሻይን ደግሞ ራጽዩ ተረጋጋ እያሉ ነበር። ይሄ ዲኤንኤ ምርመራ ይመጣል። አባቱ እንደሆንኩ ከተረጋገጠ በኋላ ከዛም በኋላ እንዴት እንደማረግ አሳይሻለሁ። ፍርድ ቤት ሄጄ እቺ ልጅ የማሳደግ መብት ወስዳለሁ። ልጄ ከኔ ጋር ትኖራለች፣ አንቺ ከዛ ውሻ ደሚር ጋር ትኖራለች። አበቃ እያላን ነበረ። ተጨካከኑም። ፍጥጥ ብላ እያየችውን እሱም እያያን ነበረ። ብለውን በቃ ሄዱ ትላለች ሰዳከት። ኧረ ባካችሁ እያለች ነበረ። በአንድ በኩል ቪዳ ከተውተው እኔ አላምንም እያለችው ነበረ። እስከ ጠዋት ድረስ እኔም አላመንኩሽም ነበረ። አሁን ደግሞ እየበለጠ ከዚህ በኋላ ለዘላለም ነው ማላምንሽ ገባሻ እያላን ነበረ። በሌላ በኩል ነዲር ለይስሙላ የልጅቷ አባት የነበሩትን እነ ነስሊያንና እዝሜትን እየጠየቃቸው ነበረ። እናንተ የታለች ልጅቷ? ለምንድነው ዘሪንና ደሚር እንደዚህ በጣም የተመሰጡት በዚህ ልጅ? ምንድነው እኛ ማናቀው ነገር አለ? ልጅቷ የታለች ብሎ እየጠየቀ ነበር። ነዲም እዝሜትን እያነቀው ነበር። ኧረ እኔ ምንም አውቀው ነገር የለም ይላል። የሱ ሚስትም ኧረ ምንም አያውቅም እያለች እየተከራከረችልን ነበረ። ከዛም በኋላ በድንገት ነበረ እጀመል እንዴ እቺ የዘሪን ልጅ ናት እንዴ ብሎ እየጠየቀ ነበር። ድንገት ደሚር መጣ። ለቀቋቸው ብሎ ሲጮህ ነበረ። እጀመል ወደሱ ቀረበ። ዘሪን የት ናት ብሎ እየጠየቀው ነበረ። ከዛ ደሚር ዝም ብሎ ቆመ። አንተ
እየጠየኩ እኮ ነው። ያ ልጅ የካያ ልጅ ነው እንዴ? መልስልኝ ደሚር መልስልኝ። ያ ልጅ የካያ ልጅ ነው አይደለም እያለ ጀማል በዚህ መንገድ ደሚርን እየተጫኑ ነበረ። ደሚር አሰባሰበና በጭራሽ ያ ልጅ ሞቷል፣ እናንተ ኑ ተከተሉኝ አምጧቸው እያለ በደረጃው ተራወነ ነበረ። ዘሪን ታለች ብሎ ጀማል ይጮሃል። ደሚር ምንም መልስ እየሰጠው አልነበረም። አሁን እዚህ ጋር እነ ሰዳከት አንድ ላይ በመሆን ዘሪንን እያዋከቧን ነበረ። እባክሽ ማይቆይ አንዴ እያለ ጃን እዚህ ጋር ጣልቃ ይገባል። ተረጋጉ እያለ ነበረ። ይኸውልህ እንደተናደርክ ይገባኛል፣ ነገር ግን እዚህ ጋር በጣም በበቀል ስሜትና በንዴት ባለ ነው የምታወራው ገባ? ምንም ሆነ ምንም እሷ ብትሳሳትም ነገር ግን የልጅቷ እናት ናት፣ እባክህ ወደ ራስ ተመለስ ሲሉ ነበረ። ያኔማ አላስተዋልኩም አልገባኝም ነበረ። አሁን ግን የበለጠ ከራሴ ጋር ነኝ እያለ ነበረ። ዲካ ምን እያረከነ ያለው ምንድነው የምትለው እያሉ ነበረ። እናንተ ግን ጨዋታ አይበቃችሁም እንዴ? በቃ ከዚህ ሂዱ እያለች ሰዳከት ትናገራለች። የልጅቷ እናት ግን ዘሪ ናት ብላ አለ እየተናገረች ነበረ። ከዛ ድንገት ጃን ጣልቃ ገባ። እባካችሁ ይኸውላችሁ ቆይ አንድ ጊዜ ዘሪ ልክ ነሽ እኮ አንቺ ይኸውልሽ በጣም ተናድጄብሻለሁ፣ የበለጠ ደግሞ ተናድርኩብሽ በእውነት እስካሁን ድረስ ስትደብቂብን ነበረ። መረጋጋት አለብን፣ ልክ ናት፣ ግን እሷን መስማት አለብን። በመጨረሻ እሷ ናት የልጅቷ እናት፣ በዚህ መንገድ መጠበቅ ይኖርብናል። ስለዚህ እናት እንደመሆኗ መጠን ለልጇ ፍቅር መስጠት አለባት ብሎ ተናገረ። በፍጥነት ነበር የዲኤንኤ ምርመራው ካለቀ በኋላ የህግ ፕሮሰሱን ትጀምራላችሁ፣ ነገር ግን ለአሁኑ ትግባ እያለው ነበረ። ትግባና ልጇን ትይ ብሎ ጠየቀው። ከዛ በኋላ አዘጋጃ እንዲህ ብሎ ሲናገር በጣም እየተናደዱ ነበር። ሰዳከት ዘሪን ወደ ልጇ ቀረበች። ልጇን እያቀፈች ነበረ። በግራና በቀኝ ሻይንና እናቷ አብረው ናቸው ይመለከታሉ። ለዚች ልጅ ፍቅር እየሰጡ ነበረ። እዚህ ጋር ደግሞ ዘሪ ተመልከቺ ይኸውልሽ አይሹ አጎትሽን እያለቻን ነበረ። በዚህ መንገድ እያስተዋወቀች ነበረ። እንዲህ እያሉ በአንድ በኩል ደግሞ እነካ መበሳጨታቸውን ቀጥለዋል። በሌላ በኩል አሁን የዲኤንኤ ምርመራ ውጤቱ እየደረሰ ነው ያለው። ካያ ይጠብቃል በትዕግስት። ደሚር ደግሞ ብጥብጥ ፈጥሯል ቤት ውስጥ። ደሚር በግራና በቀኝና ኢዝሜትን እንዲሁም ነስሊሃን ለይምሰል እናትና አባት መስለው የቀረቡትን ጥንዶች አቁሞ እነሱን እየጠየቃቸው ነበረ። እንዴት ተሸወዳችሁ እያላቸው ነበረ። በጥቅም ከተገዛችሁ ብሎ እየጠየቃቸው ነው። ከዛም የዲኤንኤ ምርመራ እንደተጀመረ እዚህ ጋር ሪፖርት ሰማ። የዲኤንኤ ምርመራው የሚደረገው በነጃን ትልቁ ሆስፒታል ነው። ስለዚህ ቢያንስ እዛ ገብቶ ውጤቱን ለመቀየር ከባድ ቢሆንም ደሚር ግን ለሱ ቅጥረኞች በጣም ከባድ የቤት ስራ እየሰጣቸው ነበረ። ገብታችሁ ውጤቱን ተቀያየራላችሁ እያላቸው ነበረ። ኧረ አቶ ደሚር ይሄ እኮ ምርመራ እኮ የሚደረገው በአቶ ጂያን ሆስፒታል ውስጥ እኮ ነው። በዛ ሆስፒታል ደግሞ ወፍ እንኳን አያርፍም እያለው ነበረ። ወፍ ትሆናላችሁ እናንተ ታዲያ ምን ችግር አለ? ወፍ ትሆናላችሁ እያለው ነበረ። ደሚር እንደዚህ እያስጨነቃቸው ውጤቱን ገለባብጡ ቀይሩ እያለ ነው። ነገሩ የሚመስል ባይሆንም ነገር ግን ያገኘውን ነገር እየወረወረ ያልኩትን ነገር አድርጉ ይላቸዋል። በሌላ በኩል እነ ቪዳናውንም ቢሆን ዘሪንን እያገዟትና የደገፏን ነው። ከአልቦራ ቤተሰብ ወንድሟና ቪዳን ብቻ ናቸው በአሁን ሰዓት ላይ የሚደግፏት። ከአይን ነገር ቆም ብሎ ይመለከታል። እማዬ ካህን አታዩም እንዴ? ሊያወራኝ እንኳን አይፈልግም እኮ ንዴት ላይ ነው ያለው። እንዴት እንደሚረጋጋ አላቅም። እባክሽ ሀሳቡን ከመቀየሩ በፊት የሆነ ነገር እናርግ ስትላን ነበር። አይዞሽ ይሄም ያልፋል፣ ይሄም ካለፈ በኋላ ትግባባላችሁ፣ እሺ ሁሉን ነገር ትነጋገሩበታላችሁ አለቻት። እማዬ የሆነን ለመናገር አላቅም። እኔ ማውቀው አንድ ነገር ብቻ ነው፣ ከልጄ ጋር መለየት እንደማልችል ነው። ከልጄ ጋር ልለያይም አለቻት። እውነት በፈጣሪ ምልልሻል አትለያይም እያለቻት ነበር። እናቷ እያረጋጋቻት ነው። ቪዳን ልጇን ተሰናብታ ልትሄድ ነው። በር ላይ እና አሪያ ተሰብስበው እየወጡ ናቸው። ካያ እዚህ እንደሚቀር ይጠበቃል። የዲኤንኤ ውጤቱ እስከሚመጣ ድረስ በትዕግስት ነው እየጠበቀው። ጃን አደራ ብሎ መኪና ውስጥ እየገባ ነው። እነ ሰዳከትም ገቡ። አጠቃላይ አልቦራዎች ይንቀሳቀሳሉ። ካያ እየተመለሰ ነው ያለው። ከዘሪን ጋር ብቻ ቀርቷል። ከዛም በኋላ ብዙም ወደ እሷ አልቀረብም። እየተመለከታት በርቀት ኢፔክ ደወለችለት። ስልኩን አነሳው። ሄሎ ኢፔክ እየሰማኝ ነው ይላታል። መጣውኝ እያለችው ነበረ። የት እንዳለ ንገረኝ አለችው። ጥሩ ብሎ ሊያናግር እየራቀ ነበረ። ዘሪን በዚህ ምክንያት ትቀናለች። በሌላ በኩል ጂያንና ላይ ወደ ሆስፒታል መጡ። ያልቺ ስለሚደረገው የዲኤንኤ ምርመራ ምናልባት የሆነ ጥንቃቄ ጉድለት ተፈጥሮ ውጤቱ ከተቀያየረ የሚል ፍርሃት ስላለ እነ ጂያን ልብ ውስጥ ይሄ ነገር አይፈጠርም፣ በጥንቃቄ እየጠበቀን ነው ይላቸዋል። ያልቺን ከዚህ ቀደም የጂያን ሰዎች በእርስ በርስ ጥቃት እርስ በርስ ተኩስ ሲቆስሉ ያክማቸዋል። የነ ጂያን የረዥም ጊዜ ዶክተር ነው፣ በደንብ ያውቃቸዋል አልቦራዎችን። አሁን በጋርድ እንዲጠበቅ አድርግ ያለው ችግር የለም እያላቸው ነበረ። ምንም እንኳን የውጤት ለውጥ ከመጣ ድጋሚ ምርመራ እንደሚካሄድ አለ ትናገራለች። ከዛ ድንገት ሰዳከትና ቪዳን ተገናኙ። እየተጣሉና እየጨቃጨቁ ነበረ። ሁለቱም ዘሪን ባረገችው ጉዳይ ሲጨቃጨቁ እዚህ ጋር ቪዳን ተገዳ ነው ልጄ እንደዚህ ያደረገችው ትላለች። ሰዳከት ደግሞ ያቺ ልጅ ከልጄ ጋር ነው ማድረግ ያለባት እያለች ነበረ። ሁለቱ እንደዚህ ሲጨቃጨቁ ድንገት ሻሂን መጣ። የናሬ ጉዳይ ካቅም በላይ ሆኖበታል። እርግዝናው እንዲቋረጥ ገና ካሁኑ ዶክተሮቹ ተናግረው የነበረ ቢሆንም ነገር ግን ናሬ እምቢ ብላለች። ሻሂን ወረቀቱ ላይ ሊያስፈርማት እርግዝናው እንዲቋረጥ እንዲወርድ ቢለምናትም እምቢ ብለዋለች። አሁን አልገባም ብለዋል። በርቀን ነው የሚጠይቃት። ቪዳንና ሰዳከት መቱ ለሁለት እየጨቀጨቋን ነበረ። ሊያሳምኗት ወተወተዋት። እንደ አንቺ ልጅ መጀመሪያ እኮ ጤናሽ እኮ ይቀርማል እያለች እዚህ ጋር ሰዳከት ብዙ መከረቻት። ነገር ግን በጭራሽ ሻትልምሽ ናሬ ቪዳንን ተጨመረች። ለሁለት ቢመክሯት ቢሏት ቢሰሯት እምቢ እያለች ነበር። ሻሂን አያሳዝንሽም እንዴ ይሏታል። ከዛ በዘሪን ጉዳይ መነጋገር ጀምሩ። የዲኤንኤ ምርመራ ውጤት እስከሚጠናቀቅ ድረስ እየጠበቁ እንዳለ ሰዳከትና ቪዳን እንደገና ወደ ቅድሙ ርዕስ ተመለሱ። ሲጨቃጨቁ ነበር። ኧረ በቃችሁ እዚህ ድረስ መታችሁ ትጨቃጨቃላችሁ እንዲህ ስትላቸው ነበረ። ስራ ከገዛ ልጅ እባክሽ ልጅ መውረድ አለበት፣ እባክሽ ለራስሽ አስቢ፣ ለራስሽ ባታስቢ ለእኛና ለሻሂን አስቢ እባክሽ
ገፍትራ ነበረ። ድንገት አሊያና ጂያን እየመጡ ነበረ። ጠየቋት እንዴት ነው ሁኔታሽ እያሉ። አሊያ በተለይ በጣም ወሳኝ የሚባሉ ጉዳዮች ላይ ደህና እንደሆነችና ነገር ግን አሁንም ቢሆን እርግዝናው መቋረጥ እንዳለባት እየነገረቻ ነው። ድንገት መርየም መጣች። ሰላም ናሬ እንዴት ነሽ? ሰራትን ላይ ነበር የመጣሁት ሰራት እንትን ብሎብኝ እያለቻ ነበር። እግረ መንገዷን ሰራትን ለማየት እንደመጣችና ናሬን ጠየቀቻት። እዚህ ጋር ናሬ ደህና ነኝ እያለች ነው። በቃ በጣም ጥሩ አክስቴ ቪዳን አላየሽውም ነበር ሰላም እያለቻ ነበረ። አመሰግናለሁ ሰላም ይነሽ ትላታለች። መርየምና ቪዳን ድሮ በደንብ ይተዋወቁ ነበር። በሉ በቃ ብላ እየሄደች ነበር። አሊያ ቀናቷ ትንሽ እየጀመረ ነው። ፊቷ እየተቀየረ ነበር። ሰዳከን ለመርየም ያላት ፍቅር በጣም የተለየ ነው። ከዛም በኋላ በቃ ሰራትና ሙጅጋን ሰላም ልበላቸውና እንቀሳቀሳለሁ ስትል ነበረ። በሩን ዘግታ ትሄዳለች። እነ ጂያንና አሊያም ብዙም አልቆዩም፣ ተያይዘው ይወጣሉ። ሻይን በርጋ ተቀምጠዋል። ናሬ እያየችው ነበር። ቪዳን ተመለሰች። እንዴ መርየም ልትሆን የመጣችው? አረ እናንተ ልጆች መርየምን ሸኟት ነው የሚሻለው። ይኸውልሽ ሳዶ ነገር ታደርጋለች ጂያንና አሊያ ለመለየት ብላ መርየምን በጣም ነው የምትጠቀምባት። ይሄ ለሷ ምርጥ መሳሪያ ነው የሚሆነው። እየሰማሽኝ ነው እያለቻ ነበር። ናሬ ግን ጋደም ብላ ቀረች። አንቺ ልጅ ስሚኝ እንጂ እያለች እየነቀነቀቻ ነበረ። ናሬ ግራ ገብቷታል። በአንድ ጎን ተኝታለች። እስቲ ማየ በቃ ተኝ እያለቻ ነበረ። በአንድ በኩል ካያ ወደ ዘሬን እየመጣ ነበረ። ቢያውን ተኝታለች። እጅ ላስተኛት እያለ ነበረ። እኔ እጅ አስተኛታለሁ ምን ችግር አለው ትሏለች እኮ ከላይ ከፈላ ልጅ እናስተኛታ። ብዙ ልጄን አትያዣት፣ ብዙ አታስለምጃት፣ እኔ ነኝ አባቷ፣ እኔ ነኝ የማሳደጋት ብሎ ሲቆጣ ነበረ። ስጭኝ እያለ ነበረ። ከዛም ተቀበላት እሷን ማባበል ጀመረ። ድንገት የሆነ ጋርድ መጣ። አቶ ካያ ወይዘሪት ኢፔክ መታለች አለው። አስገባ ሲሉ ነበረ። ዘሬን አበደች። እንዴት ኢፔክ እዚህ ቤት ትመጣለች እያለች ነበረ። አሁን እኔ እሷን ካንቺ በላይ ነው የማምናት። ትውጫታለሽ፣ ወደድሽም ጠላሽም ከዚህ በኋላ እንደዚህ ነው የሚሆነው እያለ ነበር። ኢፔክ መጣች። ኢፔክ ነይ ልጄ ላስተዋውቅሽ። አይሻት ልጄ ሺማለን አይሻት እንዴት እንደምታምር ሲላል ነበረ። ኢፔክ ወይኔ ስታምር ብላ እያደነቀች ነበረ። ኢፔክ ብዙ ባደነቀች ቁጥር የዘሬን ጨጓራ ሲላጥ ነበረ። ዘሬን እየተበሳጨችና እየተናደደች ነው። እዚህ ጋር ውጪ ልትላት ኢፔክን ምንም አልቀራትም። ኢፔክ የዘሬን ጉዳይ ታውቃለች። ልጅ ተኝታለች፣ ሄጄ ላስተኛት እያለች ነበር። ከካያ ተቀበለችውና ልታስተኛት ወሰደቻት። ዘሬ ልጇን በዚህ መንገድ ወስዳ መኝታ ክፍል ካስተኛቻት በኋላ እሷ ማጠገቧ ጋደም ትላለች። በሌላ በኩል ሻይን በውጭ በር እየቆመ ነው ያለው። ናሬን ገብቶ እየጠየቃት አይደለም። ድንገት እነ ጂያን መጡና ለምንድን ነው አንተ እዚህ ጋር መቆሙ ገብታ ጠይቃትም እንዲያሉ ነበረ። እኔ እንግዲህ በቃ ወረቀቱ ላይ እንድፈርም ጠየኳት፣ ለመንኳት፣ እምቢ አለችኝ። ከዚህ በኋላ ነው ያልጎበኛትም በቃ ላያት ምን እየተማረርኩኝ ነው እያለ ነበረ። እንዲህ ቢያንስ በዚህ ሰዓት እኮ ከጎኗ መሆን እኮ አለብህ እያለችው ነበር አሊያ። ከዛ ድንገት መርየም እየተሽከረከረች ነው። ምን ሆነሽ ነው ይሏታል። ሰራትን እኮ እየፈለኩት አለቻቸው። እሱ ታች እንዳለ ከነ ጂያን ጋር እየተጫወተ እንዳለ ነገሯት። ሙጅጋን እዚህ ጋር በርቀት ልጆች ሲጫወቱ እያየች ነበር። መጡ ተሰብስበው ሁሉም። ህፃኑ ጂያን እዚህ ጋር የሰራውን ነገር ያሳያል። ከዛም በኋላ ሰራትን ቤት እንዲመጣ ጋብዣዋለሁ አላቸው። ይምጣ ብሎ ሲጠይቅ ጂያን ችግር የለም አለ። አሊያ በጣም ከፋት። መርየም ወዲያው ነበር የተቃወመችው። ሙጅጋን ግን ችግር የለውም ብላ በነገው ዕለት በተለይ ደግሞ ሰሞኑን ነፃ እንደሆነችና ችግር የለውም ብላ እየተናገረችው ነበረ። መርየም በዚህ ጉዳይ ተበሳጨች። ሙጅጋን ቀስ ብላ ይህን ልጅ ሰራትን ወደ ጂያን ለማቅረብ እጅግ በጣም እየሞከረች ነበረ። ሰራከቴ አጋጣሚ በጣም የተመቻት ይመስላል። ዘሬ ልጇን እያስተኛች ነው። ድንገት ካያመጣ ከተኛች በቃ ተነሽ እያለ ነበረ። መጨቃጨቅ ጀመሩ። ወደ ታች ወረዱ። መነታረካቸውን ቀጠሉ። እንዴት ኢፔክን እዚህ ታመጣታለህ እያለችው ነበረ። ኢፔክ ምን አረገች? ኢፔክ ከመጀመሪያው ቀን ጀምሮ እውነቱን ልነግረኝ ስትሞክር ነበረ ይላታል። አንቺ እኔ ላይ ያረግሽብኝን ከደሚር ጋር ለመቆየት ብለሽ ሆንሽውን ነገር በሙሉ ነግራኛለች እያላን ነበረ። ኢፔክ ናት እንደዚህ ያለች ትሏለች። አዎ እያላን ነበረ። ጨካኝን አለች። አንቺ ነሽ ጨካኝ ይላታል። እያለቀሰች ተናዳ ወደ መኝታ ክፍሏ ትመጣለች። በአንድ በኩል አሊያ ጭንቅላቷ ተበጠበጠ። በዛሬው ዕለት የሙጅጋ ልጅ እነሱ ቤት ትልቁ ቤት እንደሚመጣ ስትሰማ ተናደደች። ምንም እንኳን የሙጅጋ ልጅ እንደሆነ ተደርጎ ልጅ ቢታወቅም ውስጧን ግን ምቾት አልተሰማትም። ጂያን መጥቶ ምን ነው ይላታል። እሷ ግን ስሜቷን እየደበቀች ነው። እንዲያስብኝ እንደዚህ እኮ ተሰምቶኝ ብላ እየነገረችው አይደለም። ብቻ ዛሬ ወደ ቤት እንደሚሉ ይጠበቃል። ሙጅጋን ወደ ሰራት ክብር እየመጣች መርየም ስታገኛት ለምንድነው ማታርፊው እያለቻት ነበረ። ሙጅጋን ግን መርየምን እየገፋፋቻት ነው። የዲኤንኤ ምርመራ ይደረግ ብላ ምርመራ ይደረግ። ጂያን አባቱ ከሆነ ልጁ ስለ ልጁ የማወቅ መብት አለው አለቻት። ተይ ማወቅ አልፈልግም። ይሄ ልጅ የፈያዝ ልጅ ቢሆንስ አለቻት። ላይሆንም ይችላል እያለቻት ነበረ። እኮ ባላቅ ይሻለኛል ስትል ነበረ። ሙጅጋን ግን በሚስጥር የዲኤንኤ ምርመራ እንደምታረግ ይጠበቃል። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።